በትላንትናው ቪዲዮ ላይ ፐርፐስ ማለት ወይንም ደግሞ ዓላማ ማለት ምን ማለት እንደሆነ በተጨማሪም ደግሞ ለምን እንደሚያስፈልገንም ተመልክተናል። ታዲያ የህይወቴን ዓላማ አውቄያለሁ የምትሉ ሰዎች ከሆናችሁ ከዚህ በኋላ ቀጣዩ ስቴፕ ምንድን ነው ብላችሁ የምትጠይቁ ከሆነ ኤክሲኪዩት ማድረግ ነው። እንዴት ነው በዓላማዬ ልኖር የምችለው የሚለው ጥያቄ ይመጣል። ታዲያ መጀመሪያ ማድረግ ያለባችሁ ነገር clearly define a purpose statement ይላሉ። ይህ ማለት ምን ማለት ነው? እኔ እንትና የተባልኩ ግለሰብ እዚች ምድር ላይ የመጣሁት እንዲህ አይነት ነገር ለማድረግ ነው፣ ይሄንንም አድርጌ ከዚች ምድር እሰናበታለሁ የሚል አይነት አረፍተ ነገር ያስፈልጋቸዋል። ምሳሌ ስጠን ካላችሁኝ የታዋቂውን ኦፕራ ዊንፍሪን ፐርፐስ ስቴትመንት እንመለከታለን። ዓላማሽ ምንድን ነው? በምንስ መታወስ ትፈልጊያለሽ ስትባል እንዲህ ነው ያለችው። ዓላማዬ አስተማሪ መሆን ነው። መታወቅም የምፈልገው ተማሪዎቼን በማነሳሳትና እነሱ ነኝ ብለው ከሚያስቡት በላይ እንደሆኑ ማሳየት መቻል ነው አለች። ስለዚህ እናንተስ በምን ብትታወሱ ደስ ይላችኋል? ዛሬ ብትሞቱ እከሌ እንደዚህ አይነት ሰው ነበረ እንዲባልላችሁ የምትፈልጉት ምንድን ነው? ያንን ነገር አምጥታችሁ ፐርፐስ ስቴትመንታችሁ አድርጉት። ምክንያቱም ራእያችሁ ወይንም ደግሞ ቪዥናችሁ በደንብ ግልጽ ሊሆንላችሁ ይገባል። አንዴ ያ ነገር ግልጽ ከሆነላችሁ በኋላ ከሚሽናችሁ ጋር ከተልእኳችሁ ጋርና ከግቦቻችሁ ጋር አንድ መስመር ላይ እንዲሆን ማድረግ ብቻ ነው የሚጠበቅባችሁ። ሁለተኛው ምክር ምንድነው ካላችሁ ቴኪንግ አክሽን ነው። በቃ ይሄ በጣም ቀላል የሚባለው ነገር ግን ቀላል በመሆኑ ምክንያት በጣም ከባድ የሚባለው ምክር ነው። የመጀመሪያ እርምጃችን በጣም አስፈላጊ ነው። አክሽን መውሰድ አለብን። ተግባር ላይ ልንገኝ ይገባል። በተነሳሽነት ትንሽ የሚባል ርቀት ነው የምንራመደው። ነገር ግን እንደዛም ቢሆን ተነሳሽነት ቢኖረን ይመከራል። እስፔሻሊ ደግሞ ለመጀመሪያዎቹ ጊዜያቶች። ምክንያቱም ምንም የምትመለከቱት ውጤት ስለሌለ በዛ ተነሳሽነት ላይ ነው ለጥቂት ጊዜ የምትራመዱት። ከዛ በኋላ ተነሳሽነቱ ቢጠፋም ግን እጅ መስጠት እንደሌለብንም ደግሞ እየተማርን እናልፋለን። ምክንያቱም በዛ ጋር ማቋረጣችን ምንም የሚያስገኝ ነገር የለውም። ብንቀጥል ነው የሚያዋጣው። ስለዚህ ፐርፐስ ስቴትመንት የሌላችሁ ሰዎች ከሆናችሁ ያስፈልጋችኋል። ምን አይነት ሰው ሆናችሁ ከዚህ ይቻለ መሰናበት እንደምትፈልጉ ማሰብ መቻል አለባችሁ። ስቲቨን ኮቪ እንደሚናገረው ከሆነ ሁሌም ቢሆን you have to begin from the end ይላል። ከመጨረሻው ሆናችሁ መጀመር መቻል አለባችሁ ነው የሚለን። ስለዚህ በደንብ በጥልቀት ማሰብ ያለብን ጥያቄ ነው። አሁን ላይ የት ነው ያለሁት የሚለውን ጥያቄ ለራሳችን በጣም ግልጽ ሆነን ልንጠይቅ ይገባል። በተጨማሪም ደግሞ ራሳችንን የቱ ጋ ነው ልናገኝ የምንፈልገው? ከዛ በተጨማሪም አሁን ላይ ማን ናችሁ? ምንድን ናችሁ? ወደፊትስ ምንድን ነው መሆን የምትፈልጉት? የት መሄድ እንዳለባችሁ የማታውቁ አይነት ሰዎች ከሆናችሁ እንግዲህ መቼም ቢሆን መድረስ የምትፈልጉት ቦታ መድረሱ አትሆኑም። ምክንያቱም የምትፈልጉትንም አታውቁማ። ስለዚህ አሁን ላይ ፐርፐስ ስቴትመንታችሁ እዚህች ምድር ላይ ለምን እንደምትኖሩ፣ በምንስ መታወስ እንደምትፈልጉ በአንድ አረፍተ ነገር ጻፉ ብላችሁ ግዴታ ፐርፌክት መሆን አለበት ማለት አይደለም። ነገር ግን ቢያንስ ትንሽዬ አይዲያ፣ ትንሽዬ ሀሳብን ይስጣችሁ። በቃ በዚህ መስመር ላይ ነው መሄድ የምፈልገው የሚለውን ክላሪቲ እንዲሰጣችሁ ነው የምፈልገው። ጊዜው የሄደ በሄደ ቁጥር አመታቶች ባለፉ ቁጥር እናንተም ያቺን ፐርፐስ ስቴትመንት ማስተካከላችሁ ወይንም ደግሞ ትናንሽ ነገሮችን መለወጣችሁ አይቀርም። ደግሞም ታረጉታላችሁ። አንዴ ያንን ፐርፐስ ስቴትመንት ካገኛችሁ በኋላ ብዙ ሚሽኖችን ወይንም ደግሞ ተልእኮችን፣ ግቦችን ከዛ ስቴትመንት ጋር ልታገናኙ ትችላላችሁ። በዛ አንድ ዓላማ ስር በጣም ብዙ አይነት ነገሮች ሊደረጉ ይችላሉ። ስለዚህ ብዙ የተለያዩ የሚባሉ ስፔሲፊክ ጎሎችንና ሚሽኖችን ከራእያችሁና ከዓላማችሁ ጋር በማስተሳሰር እያደረጋችኋቸው ወይንም ደግሞ እየሰራችኋቸው ታልፋላችሁ። የሰው ልጅ ዓላማ አንድ ቢሆንም ሚሽኖቹ ግን ወይንም ደግሞ ተልእኮቹ ግን ብዙ ናቸው። ስለዚህ ተልእኮ የሚቀያየር ነገር እንደሆነ ግቦችም የሚለዋወጡ ነገሮች እንደሆኑ ማወቅ አለባችሁ። ከተልእኮቻችሁ ወይንም ደግሞ ከሚሽኖቻችሁ ውስጥ አንዱ ምናልባትም ጤናማ የሆነ ህይወት መኖር፣ በተጨማሪም ባላንስድ የሆነ ላይፍ መኖር ትላላችሁ። ታዲያ ተልእኳችሁ ይሄ ከሆነ ግባችሁ ደግሞ በቀን ውስጥ ከ7 እስከ 8 ሰዓት እንቅልፍ ማግኘት፣ በሳምንት ቢያንስ 4 ጊዜ ኤክሰርሳይዝ ማድረግ ወይንም ስፖርት መስራት፣ አመጋገብ ላይም ደግሞ ቀጥ ያለና ዲስፕሊን የሆነ ህይወት መኖር። ለምሳሌ 90% የሚሆነው ምግባችን ጤናማ የሆነ ምግብ እንዲሆን ማድረግ። አንዴ የህይወት ዓላማችሁን ተረድታችሁ ከስሩም ደግሞ ያሉትን ሚሽኖች ወይንም ተልእኮች ከተረዳችሁ ተልእኮች ወደ ግቦች ይመሯቸዋል። ግቦቻችሁን ደግሞ ግልጽ ካረጋችሁ የትኛውን ስቴፕ መውሰድ እንዳለባችሁ፣ የትኛውን እርምጃ መውሰድ እንዳለባችሁ የበለጠ ግልጽ እየሆነላችሁ እናንተም እየተረዳችሁ ትመጣላችሁ። አዳዲስ ሀሳቦች በአእምሯችሁ ላይ ይመጣሉ። አዳዲስ የስራ እድሎችን መመልከት ትጀምራላችሁ። ህይወቱን ልብ ብሎና አስተውሎ የሚኖር ሰው መሆን ከቻላችሁ፣ በዓላማ የምትንቀሳቀሱ ከሆነ እያንዳንዱ መንገድ ለእናንተ ግልጽ እየሆነላችሁ ይመጣል። በእነዚህ አይነት ሰዓቶች ላይ ልብ ልትሉ የሚገባው ነገር ኢንቱዊሽናችሁ ነው ወይንም ደግሞ የውስጥ ድምጻችሁ ነው።
ልብ ልትሉና ልታስተውሉ የሚገባው ሌላኛው ነገር በውስጣችሁ ያሉት ሊሚቲንግ ቢሊፎች እንዳይኖሩ እናንተን ወደ ኋላ እንዳይዟችሁ ነው። ገድበው የሚይዟችሁን ሀሳቦች አባሩ። ለምሳሌ ልክ እንደ እጦት አይነት ስሜቶች፣ የፍርሃት ስሜት፣ በተጨማሪም ጥርጣሬ፣ እነዚህ እናንተን ወደ ኋላ የሚያስቀሯችሁ እምነቶች ናቸው። እናንተ የምትፈልጉትን ህይወት በራሳችሁ መንገድ ክሬት እያደረጋችሁ እየፈጠራችሁ እንደምታልፉ ልታምኑ ይገባል። እናንተ የምትፈልጉትን ነገር ነው እያደረጋችሁ የምታልፉት። አሁን ስለ አክሽን ብዙ ነገሮችን ተነጋግረናል። ነገር ግን እንደዛም ቢሆን አሁንም ድረስ አክሽን በጣም አስፈላጊ እንደሆነ ልታውቁ ይገባል። ዊሽፉል ቲንኪንግ ወይንም ደግሞ የምኞት ሀሳብና ቁጭ ብላችሁ ቀኑን ሙሉ ዴይድሪም ማድረግ የትም ቦታ ላይ ያደርሳችሁ አይችልም። ቀኑን ሙሉ ቁጭ ብላችሁ የግብና የሚሽን አይነት ልትጽፉ ትችላላችሁ። ምንም እንኳን አስፈላጊ ቢባሉም ያንን ማድረጋችሁ ብቻ ደግሞ በቂ አይደለም። ሁሌም ቢሆን ወደ ግባችሁ ለመጠጋትና ለመድረስ እናንተም ደግሞ ንቁ ሆናችሁ ልትሰሩ፣ ልትንቀሳቀሱ ይገባል። አብዛኛው ሰው ግብ እስከ ማውጣት ድረስ ሁሉንም ነገር በትክክል ያደርግና ልክ አክሽን ሲመጣ ወይንም ደግሞ ተግባር መውሰድ ላይ ሲመጣ የዛኔ ስታክ ያደርጋል። ጥሩ የሚባል ሀሳብ አላቸው፣ ትክክለኛ የሚባልም ዓላማ ይዘው ይንቀሳቀሳሉ። ነገር ግን የመጀመሪያውን እርምጃ መውሰድ ካልቻሉ የትም የሚደርሱ አይነት ሰዎች አይሆኑ። አብዛኛው ሰውም እዚች መንገድ ላይ ይቆማል ያልኩት በምክንያት ነው። የመጀመሪያዋ ስቴፕ በጣም አስፈላጊ ነች። ነገር ግን አብዛኛው ሰው ይፈራታል። ታዋቂው ላኦ ዙ አንድ የተናገረው ነገር ነበር። The journey of 1,000 miles begin with a single step ይላል። የብዙ ሺህ ማይል ርቀት ጉዞ የሚጀመረው በአንድ ትንሽዬ እርምጃ ነው የሚለን። ስለዚህ ያ ሊፕ ኦፍ ፌት ያስፈልጋቸዋል። የሰናፍጭ ቅንጣት የምታክል እምነት አይደለ የተባለው? ስለዚህ ያቺ ትንሽዬ እምነት በእናንተ ውስጥ ካለች አንድ ደፋር የሚያስብላችሁን እርምጃ መራመድ ብቻ በቂ ነው። የምትወዱትን ነገር ወይንም ደግሞ ፓሽናችሁን፣ ሚሽኖቻችሁን ወይንም ተልእኮቻችሁን ከዛም በተጨማሪ ደግሞ ፐርፐሳችሁን ወይንም ደግሞ እዚህች ምድር ላይ የመጣችሁበትን ዓላማ ለእናንተ ሙያ ወይንም ደግሞ ከሪር ይሆናችኋል ወይ? በዛ መንገድ ብትሄዱ እናንተም የምትኖሩበትን ነገር ታገኙበታላችሁ ወይ? እናንተን ሊያበላ ሊያጠጣ፣ ቤተሰቦቻችሁን ከገንዘብ ችግር ሊያወጣ የሚችል ስራ ሊሆንላችሁ ይችላል ወይ? እቺ በጣም ወሳኝ ጥያቄ ነች። የምትወዱትን ነገር እያደረጋችሁ እንዴት ሊከፈለኝ ይችላል የሚለውን መንገድ ልታስቡበት ይገባል። ለዚህ ነው በትላንትናው ቪዲዮ ላይ የምትወዱትን ነገር ካገኛችሁና ያንን ነገር በመስራት ውስጥ የሚከፈላችሁ ገንዘብ ካለ ለእናንተ መቼም ቢሆን ያ ነገር ስራ አይሆንላችሁም። እንደ ጨዋታ ነው ህይወታችሁ እልል የሚለው ያልኳችሁ። ስለዚህ አሁን ላይ ብቸኛ ከሆናችሁ፣ ያ ማለትም ደግሞ ቤተሰቦች ከሌላችሁ፣ ራሳችሁ ቤተሰብ ካልመሰረታችሁ፣ ትዳር ካልያዛችሁ፣ ልጆች ካልወለዳችሁ፣ እርካታ የማይሰጣችሁን ስራችሁን አቁማችሁ ቢያንስ ባታቆሙ እንኳን ጎን ለጎን የሆነች ነገርን መጀመር መቻል አለባችሁ። የውስጥ ድምፃችሁን አዳምጣችሁ የሚያስደስታችሁን ነገር በተጨማሪም ደግሞ ከዓላማችሁ ጋር በአንድ መስመር ላይ ያለን ነገር ፈልጋችሁ ልትሰሩ ይገባል። ብቻችሁን ናችሁ በህይወት ውስጥ ሪስክ ብትወስዱ ምንም አትሆኑ። ይሄ ሪስክም ደግሞ ሊፕ ኦፍ ፌት ይባላል። በመንገዳችሁ ላይ እምነት እንዳላችሁ የሚያሳይ ነው። ይሄ ውሳኔያችሁ የት ሊያደርሳችሁ እንደሚችል አታውቁም፣ ነገር ግን ጥሩ ቦታ ነው መጨረሻ የሚሆነው የሚል እምነትን የሚያሳይ ውሳኔ ይሆናል። እንበልና ቤተሰቦች አሏችሁ፣ ልጆች አሏችሁ፣ ባለቤትም ትኖራቸዋለች። ታዲያ አሁን እንደዚህ አይነት ቤተሰብ ይዛችሁ እንደዚህ አይነት ሪስክ መውሰዳችሁ፣ ምክንያቱም ቤተሰባችሁ በእናንተ ትከሻ ላይ ነው ያለው። ስለዚህ ያንን ማድረግ ባትችሉም እንኳን ቢያንስ ሌላ መንገድን ልትፈልጉ ይገባል። ቀን ስራ ከሆናችሁ ማታ ለቴሌቪዥን የምታወጡትን ሰዓት ወይንም ደግሞ ስልካችሁ ላይ ቁጭ ብላችሁ ለምታባክኑት ሰዓት ተተኪ ነገር ያስፈልጋቸዋል። ፓሽናችሁ ላይ ወይንም ደግሞ ፐርፐሳችሁ ላይ መስራትና መልፋት መቻል ይጠበቅባቸዋል። በህይወቴ ውስጥ ባይከፈለኝም እንኳን ላደርገው ደስ የሚለኝ ነገር ይሄ ነው ብላችሁ የምታስቡት ስራ አለ አይደለ? ያንን ነገር ለማድረግ አንድ እርምጃ እንኳን በየቀኑ ውሰዱ። አንድ እርምጃ ቀላል አይደለም። አንድ እርምጃ በተራመዳችሁ ቁጥር ቀጣዩ እርምጃ ለእናንተ ግልጽ እየሆነላችሁ ይመጣል። አሁን ላይ ሆናችሁ እስከ መጨረሻው ድረስ መመልከት ላይ ይጠበቅባችሁም ይችላል። ለእናንተ የታያችሁ የመጀመሪያው ስቴፕ ከሆነ እሺ ከዚህ በኋላስ ምን ሊፈጠር ይችላል ማለትና መገመቱን አቁማችሁ ያችን ፊት ለፊታችሁ ያለችዋን ብቻ ማድረግን ልመዱ። በመንገዳችሁ ላይም ደግሞ ማድረግ ያለብኝ ነገር አለ ብላችሁ የምታስቡት ነገር ከዓላማችሁ ጋር አንድ መስመር ላይ ካልሆነ ያንን ነገር ልታደርጉ አይገባም። ቆም ብላችሁ መንገዳችሁን አስተካክላችሁ ወደዛ መሄድ ወደምትፈልጉት መንገድ የሚመራችሁ ነገር ብቻ ታከናውናላችሁ። በህይወታችሁ ውስጥ ትልቅ የሚባል ዓላማ ካላችሁ ወይንም ደግሞ ትልቅ የሚባል ቪዥን አለኝ ነገር ግን ከየት መጀመር አልችልም ካላችሁ ወደ ኋላ መራመድ በቂ ነው። ከዛሬ 5 ዓመት በኋላ ራሴን የቱ ጋር ባገኘው ደስ ይለኛል የሚለውን ጥያቄ ጠይቁ።
ያንንም መልስ ካገኛችሁ በኋላ እሺ በዚህ ዓመት ውስጥ ምን ማድረግ አለብኝ? እዛ የ5ኛው ዓመት ማንነቴ ላይ ለመድረስ በዚህ ዓመት ምን ልስራ? ዓመቱንም ደግሞ ወደ 12 ወራቶች ትከፋፍሉታላችሁ። በዚህ ወር ምን ማድረግ ነው ያለብኝ? ቀጣይ ወርስ? እንዲህ እያላችሁ ሁሉንም ነገር በደንብ አድርጋችሁ መከፋፈል ይሆናል ስራችሁ። አንዴ ያንን ካደረጋችሁ በኋላ ትልቅና አስፈሪ የነበረው ቪዥን ወይንም ደግሞ ራዕይ በጣም ትንሽ ይሆናል። ከእናንተ ሁሌም ቢሆን የሚጠበቀው ነገር አሁን ላይ ማድረግ ያለባችሁን አንድ እርምጃ አሁን ማከናወን ነው። ከዛ ውጪ ምንም አያስፈልግም። ጸሐፊ መሆን የምትፈልጉ ሰዎች ከሆናችሁ በአንድ ቀን ውስጥ መጽሐፍ ለመጻፍ አትሞክሩ፣ ወይንም ደግሞ አንድ ገጽም ለመጻፍ አትሞክሩ። አንድ ፓራግራፍ ከጻፋችሁ ለእናንተ በቂ ነው። ስቴይንግ ሞቲቬትድ ማለት ምን ማለት ነው? ተነሳሽነታችሁን ይዛችሁ መቀጠል ማለት ሁሌም ቢሆን በዓላማችሁ መስመር ላይ መቆየት ማለት ነው። ስለዚህ እናንተ መጽሐፍ እስካላቆማችሁ ድረስ ጸሐፊ ናችሁ። ስለዚህ ጸሐፊ እንደሆነ ሰው አድርጋችሁ እያሰባችሁ ማለፍ ነው። በሕይወት እኔ ምን እፈልጋለሁ? ምን አይነት ነገር ያስደስተኛል? ምንስ አይነት ነገሮችን ሳደርግ ህሊናዬ ይደሰታል? የሚለውን ነገር ወስዳችሁ ለነዛ ነገሮች መልስ ማግኘት አንዳንዴ ከባድ ሊሆን ይችላል። በስህተቶች በውጣ ወረዶች ውስጥ የምታገኟቸው መልሶች ናቸው። አንዳንዶቻችን በጣም ከመጥፋታችን የተነሳ ምን ማድረግ እንዳለብን ሁላ ግራ የገባን ጊዜ ላይ ነን። ስለዚህ ምን ልፈልግ፣ ምን አይነት ነገሮችን ልመልከት ከሚል አመለካከት ወጥተን ዛሬ ላይ ማድረግ የምችለው ነገር ምንድን ነው? ያንን ነገር ላድርግ ወደ ማለት ብናልፍ የተሻለ ውጤትን ይዘን እንመጣል። አዳዲስ ነገሮችን በመሞከርና ኤክስፐሪመንት በማድረግ ውስጥ ነው እንግዲህ ምን አይነት ነገር ነው ማድረግ የምፈልገው፣ ቀሪ ዘመኔን በምን ላሳልፍ እችላለሁ የሚለውን መልስ እያገኘለት የምንመጣው። ዓላማችሁም በተጨማሪም ደግሞ ተልዕኳችሁም በጊዜ ሂደት እየተለዋወጠ እየተቀያየረ መሄዱ አይቀርም። በ20 ዓመታችሁ ዓላማዬ ነው ብላችሁ ያስባችሁት ነገር በ30 ዓመታችሁ ዓላማችሁ ላይሆን ይችላል። ይህ ግልጽ ነው። ስለዚህ ቆም ብላችሁ በጊዜው እናንተ የሚሰማችሁን ነገርም ልብ እያላችሁ ወዴት መሄድ እፈልጋለሁ፣ ምን አይነት አሻራን ጥዬ ነው ማለፍ የምፈልገው፣ ስሞትስ ምን አይነት ሰው ነበረ እንድባል ነው የምፈልገው ብላችሁ ሞር ማንነታችሁ ላይ ፎከስ ያደረገን ጥያቄ ጠይቁ። አይምሯችሁ ላይ ዋተፍ የሚሉ በጣም ብዙ ጥያቄዎች ይመጣሉ። ይህንን መንገድ ወስጄ ባይሳካልኝስ? እንዲህ አድርጌ ባይሆንልኝስ? እነዚህ ሀሳቦች በአጠቃላይ ሰልፍ ሊሚቲንግ ቢሊቭስ ይባላሉ። ጥርጣሬ፣ ፍርሃት፣ በተጨማሪም ደግሞ በቂ የለም የሚል አመለካከት ወይንም ስኬርሲቲ በህይወተኛ አድቫንስ እያደረግን ወይንም ደግሞ ወደፊት እየተራመድን እንዳንሄድ የሚያደርጉ ነገሮች ናቸው። ታዋቂዋ ሜል ሮቢንስ አንድ የምትናገረው ነገር አላት። the 5 second rule ትለዋለች። የ5 ሰከንድ ህግ ነው። የሆነ ግብ ላይ መንቀሳቀስ አለብኝ መስራት አለብኝ የሚል የሆነች ስሜት ከመጣችላችሁ፣ ያ ሀሳብ ከመጣላችሁ በ5 ሰከንድ ውስጥ ተንቀሳቅሳችሁ የሆነ እርምጃ ልትወስዱ ይገባል። ፊዚክሊ ሙቭ ማድረግ መቻል አለባችሁ ትላለች። ያንን አክሽን ለመውሰድ በዛች 5 ሰከንድ ውስጥ የሆነች እንቅስቃሴ ካደረጋችሁ ሀሳባችሁን ልታስቀጥሉና የምርም ልትሰሩ ትችላላችሁ። አለበለዚያ ግን አይምሯችሁ ያንን ሀሳብ ይገልባችኋል ትለናለች። ሌላኛው ሰዎች የሚቸገሩበት ነጥብ ምንድን ነው ካላችሁ፣ ሞቲቬትድ ሆነው መቀጠል አይችሉም፣ ወይንም ደግሞ ተነሳሽነታቸው ከጊዜ በኋላ ይጠፋል። እንግዲህ የምትወዱትን ነገር የምታደርጉ ከሆነ ተነሳሽነታችሁ ቢያንስ በትንሽም ቢሆን ደረጃ እናንተ ጋር ሊቀመጥ ይገባል። ምንም እንኳን እንደዛ ቢሆን ግን ሁሉም ሰው መጥፎ ቀናቶችን ኤክስፒሪየንስ ያደርጋል። በቃ መጥፎ ጊዜያቶች አሉ። ይህም ደግሞ የተለመደ ነው። ነገር ግን ዕለት ተዕለት የምታደርጉትን ነገር ለማድረግ ራሳችሁን የምታስገድዱ ከሆነ ፎርስ የምታደርጉ ከሆነ ምናልባትም የምትወዱትን ነገር እያደረጋችሁ ላይሆን ይችላል። ስለዚህ ቆም ብላችሁ መጠየቅ መቻላችሁና መፈተሻችሁ ክፋት የለውም። አንዳንድ የምትወዱትንም ነገር እያደረጋችሁ ሞቲቬትድ ሆናችሁ ላትቀጥሉ ትችላላችሁ። ያ ተነሳሽነት የለም። ሁሌም ቢሆን ራሳችሁን ማስገደድ ስትጀምሩ ጠንካራ የሚባል ምክንያት ከኋላ የለም ማለት ነው። ምን ማለት ነው ይሄ? why am I doing this የሚለውን ጥያቄ መጠየቅ አለባችሁ። እሺ ይህንን ነገር የማደርገው ለምንድን ነው? እሺ ይሄ ነገር ተሳካ፣ ከዛስ ለምን ፈልጌው ነው ይሄንን ነገር ካላደረግኩት እያልኩ ያለሁት ብላችሁ ጠይቁ። ከኋላ ጠንካራ ምክንያት ከሌለ ለምንድን ነው እንደዚህ እየለፋ ያለሁት የሚለውን የሚመልስልን ምንም አይነት ምክንያት ከሌለን፣ አትሊስት ጠንካራ ካልሆነልን በቂ የሚባል ግፊ ልናገኝ አንችልም። በቃ ራሳችንን እስከ መጨረሻው የሚያስጉዘንን ኃይል አናገኝበትም። ምክንያቱም ደካማ የሚባል ምክንያት ስላለን። ስለዚህ ጠንካራ ምክንያት ከኋላ ልታስቀምጡ ይገባል። ከራሳችሁ በላይ ሆናችሁ ማሰብንም ደግሞ ጀምሩ። ይህ ማለት ከእናንተ በላይ ሰርቭ የምታረጉት የምታገለግሉት አካል ያስፈልጋችኋል። ለሶሳይቲ ወይንም ለማህበረሰባችሁ ምን ለማድረግ እየሞከራችሁ ነው? ለሀገራችሁስ ምን ለማድረግ እያስባችሁ ነው?
ማንን ለማገዝ እየሞከራችሁ ነው? ለምንስ ነው እነሱን የምታግዙት? ምን አይነት ችግሮች ለመቅረፍ እየሞከራችሁ ነው? ለምንስ ነው ያንን ችግር መቅረፍ አለብኝ ብላችሁ ያሰባችሁት? እነዚህ ሁሉ ጥያቄዎች በጣም ትልቅ የሚባል ቦታ ይገባቸዋል። በህይወት ወደ የትኛው አቅጣጫ መሄድ እንዳለባችሁ፣ የትኛው መንገድስ እንደሚበጃችሁ የምትለዩበት ከባድ የሚባል ነገር ግን አስፈላጊ የሆነ ሂደት ነው። ስለዚህ በዚህ መንገድ ውስጥ በዚህ ሂደት ውስጥ ልታልፉ ይገባል። እዚህች ዓለም ላይ ለምን እንደመጣችሁ ምንስ ማድረግ እንዳለባችሁ ማወቅ አለባችሁ። ፐርፕስን ወይንም ደግሞ ዓላማን በተመለከተ በሁለት ክፍል የሰራሁላችሁ ቪዲዮ ይህንን ይመስላል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።